አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቤተሰብ እንዴት ናችሁ? ያለው አልሐምዱሊላህ ጠፍቻለሁ። ያው አልተመቻችልኝም ማለት ነው። ተስራ ጋር መመቷን ጋር በቃ ያለሁበት ሁኔታ ትንሽ ከበድ ይላል፣ አይመችም። ለዛ ነው ያው ቻናሌን ተምጠፋ እያልኩ ነው አንዳንድ ጊዜ በቃ የምለው ውድ ቤተሰቦቼ እና ያው እንደተለመደው በመግቢያ ላይ ሁሌ እንደምላችሁ ያው ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ እላችኋለሁ። እንዲሁም ደግሞ ሰብስክራይብ አድርጉኝ። በተለይ ውድ ቤተሰብ ሰብስክራይብ እያደረጋችሁ ሰብስክራይብን አሳድጉልኝ፣ ቤተሰብ ሆኑኝ እላችኋለሁ። እናንተን አይጎዳም፣ እኔን ይጠቅማል እና ሰብስክራይብ ላደረጋችሁኝ ደግሞ ቤተሰቦች ከልብ ከልብ ነው ምስጋና። አላህ ኸይር ይዘዛችሁን ይክፈላችሁ ማለት ነው። በነገራችን ላይ ቪዲዮ የምሰራው ያው አሁን የምለቀው አይመስለኝም በአሁኑ ሰዓት። ስለዚህ ያው ቪዲዮ በተመቼ ሰዓት እና በለቀቁ ሰዓት ደግሞ ቪዲዮ የሚደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩኝ እላችኋለሁ። ሰብስክራይብ አድርጉኝ ውድ ቤተሰቦቼ እላችኋለሁኝ። እና ያው አሁን ዞር ዞር ስለ የሆነ ቪዲዮ እያየሁ ነበረ። አብርሽና ሩታ አብርሽ አባቱን አምጥቶ ተክፍለ ሀገር አዲስ አበባ ማለት ነው ያው እርቅ አውርዷል ከሩታ ጋር። በጣም ደስ የሚል ነገር ነው። በነገራችን ላይ ድሮም ያው አብርሽና ሩታ እንዳልተጣሉ እኛ ይገባናል ማለት ነው። ያው አንዳንድ ግን እውነት ሬል የሚመስላችሁ እህቶች ወንድሞች ይኖራሉ። ያው የተጣሉ እውነትም የተጣሉ ነው የሚመስላቸው እንጂ እኔ በተለይ ያው ድራማ እንደሆነ ድሮም አውቃለሁ። ስራ ነው የስሩ። ጠንካራ ናቸው ማሻላ፣ ብዙ ተከታዮች አላቸው። የሰው ልጅ ያው እንትን ኦዲየንስ አሁን ማፍራት ተተፈለገ ወይንም ፌመስ መሆን ተተፈለገ ምንድን ማለት ነው እንትን የሆነ ኔጌቲቭ ነገር እንደ ድራማ ያለ ነገር ያልሆነው ሆነ ምናምን ሰው የሚወደው ይሄን ነው። ሬል ነገር እውነት ነገር ይዘን ስንመጣ ወደ ሚዲያ ማንም ሰው ተከታይ የለም እና ያልሆነ ነገር ሲያመጡ በቃ ሰው ተከታይ ያንን ስለሚወድ ነው። እና ድሮም አብርሽ ሩታ እንዳልተጣሉ እናውቃለን። አልተጣሉ ማለት ነው። ይህን ሀሳብ ደግሞ የሚያመነጨው ማነው? ዲያኔና ጽጌ ናቸው። እንዴት ተጣሉ እያደረጉ ዲያኔና ጽጌ ኔጌቲቭ ነገር ነው የሚወዱት። በቃ እንትን አለ አይደል ኢሉንታ ፍርሃት ምናምን ሰው ምን ይለናል ምናምን ይሄን አያውቁም። ስለዚህ ውሸቱን በቃ ነጭ ውሸቱን እውነት አድርገው ነው የሚሰሩት ሁል ጊዜና ያው ይሄንን እንዲጣሉ ረብሻ እንዲፈጠር የሆነ ነገር እንዲደረግ የሚያደርጉት ዳኒና ጽጌና እና አብርሽና ሩታ ተተቀላቀሉ በኋላ ነው እንጂ ድሮም እንዲህ ያለ የላቸውም ነበረ ማለት ነው። ያው እኔ በመታረቃቸው እንግዲህ አንድ ላይ በመሆናቸው ደስ ብሎኛል። ድሮም ያው የማይሆን ነገር ነው። ብዙ ጊዜ ፍቅራቸውን ሲገልጹ ትላልቅ ሚዲያም ላይ ቀርበው እንዴት እንደሚዋደዱ ምናምን ነው እንጂ ይለያያሉ ብለን አስበንም አናውቅም። አብረው በመሆናቸው አሁን ደስ ብሎኛል ማለት ነው። የገረመኝ ነገር ምንድን ታውቃላችሁ? አባትየው ራሱ ኮርስ አስወስደውታል። የእነሱን ኮርስ ያ ቃል አስወስደውታል ማለት ነው። ያው እሷን ውጭ ሀገር ያው ልትሳፈር ነበር፣ ለንደን ልትሳፈር ነበር እሷ እንደነገረችን በቪዲዮዋ ላይ ማለት ነው። እና ከዛ የምትሳፈርበት ቦታ አሰርዟታል፣ እንዳትሄድ ምናምን ቀርታለች። አብርሽ ጋር ሰላም ፈጥራለች። አባትየው አብርሽን ተጭኖ ምናምን ያው አንተና ጥፋተኛው። እኔ እሷ የምትሰራቸውን ቪዲዮ እኮ ሁሌ እከታተላለሁ፣ ቪዲዮአችሁን አያለሁ። ማን ነው ጥፋተኛው? አንተን አለም ማለት ያጠፋህ፣ እሷ ጥፋት የለባትም ብሎ ያው እኛም ተመልካቾች ሁሌ እንደምንለው ማለት ነው። አባትየው በቃ ኮርስ ወስደዋል የነሱን እና አስታርቋቸዋል። በዛ አጋጣሚ የአባትንም ክብር ይገልጻል። አባቶቻችን በህይወት ያሉልን አላህ ሱብሃነሁ ወተዓላ አባቶቻችንን ያኖርልን። እናቶቻችንም አባቶቻችንም ክብራችን ናቸው፣ ደስታችን ናቸው። በቃ አይደል በማንኛውም ሰዓት በማንኛውም ጊዜ ላይ ይዘናቸው ስንመጣ አብረናቸው ስንሆን አባቶች ክብር ናቸውና ክብር ለአባቶች እላለሁ። እናመሰግናለን የአብርሽ አባት አብረህ አድርገህ ያንን ረብሻና ያንን ውዝግብ የቀነስከው ማለት ነው። ሩታም በጣም ቱት የሆነች ልጅ ናት። ያው አባትየውን አክብራ
እስከ ዛሬ ማንንም አሸንፋ አሻፈረኝ፣ ስለሱ አታንሱብኝ፣ አስቆርጦኛል፣ ለምኜዋለሁ፣ ወደዋለሁ፣ ተው ስለው ነው ሴት የተባለ እየተራረበ በቃ መጨረሻው ላይ ነው የደረስኩትና ስለሱ ብላ ብዙ ሽማግሌ ብዙ ጓደኞች አብራችሁ ሁኑ የሚላትን ሁሉ አሸንፋ ነበረ። ያው ዳኔም እንደሚታወቀው አብራችሁ ሁኑ የሚል ቪዲዮ ሰርቶ ነበር። ማንንም አልሰማም አልፈልግም፣ በቃ ሄዷል፣ በቃ እንድመለስብኝ አልፈልግም ብላ ነበር። ግን አባትየውን በማክበርሽ በጣም ምስጋና ክብር እኛም እንቸርሻለን ማለት ነው። አባቶችን በማክበርሽ አባቱንም አይሆንም ሳትይ እሺ ብለሽ ልትሄጂ ያልሽውን መንገድ ሰርዘሽ ከአብርሽ ጋር ያለሽን ግንኙነት በመቀጠልሽ በጣም የምትመሰገኝና የምትበረታች ልጅ ነሽ እልሻለሁ። ያው ዲራማም ቢሆን እንደዛ ነው የሚባለው። እና እዚህ ጋር የምታውቁት ውድ እህቶቼ እነሱ ስራ ነው የሚሰሩት። አብርሽም እና ሩታም አልተለያዩም፣ አልተጣሉም፣ ጠብ የለም። በቃ ፍቅርና ፉፉ እራሱ አሁን ተለያየን ብለው ባለፈ ፍቅር አይታችኋታል። አንድ የሆነ ልጅ ጋር ቪዲዮ ሰራች እንትና ሩታ ይስሐቅን ያስፈጠረች። እሷም ደግሞ ሂጃብ ለብሳ እኔም ተማናንሳለን ምናምን ብላ የሆነ አንድ ብሩኬ ነው የሚለው ሙባረክ መሰለኝ ስሙ፣ እኔ አይቼው አላውቅም፣ ሚዲያ ላይ አላውቀውም። ያንን ልጅ ያን ይዛ መታ ጓደኛዬ ነው አዲስ ያስኩ ጓደኛዬ ነው ምናምን ብለው ፉፉንም ጠርተውት ታፈጠሩ። በኋላ ይሄን ነገር ሲነግረው ፉፉም ተቆጥቶ ተረባብሸው ምናምን ነበርና ይሄ ሁሉ ነገር ምንድነው? እነሱ ስራ ነው፣ በርቱ ስሩ ነው የምላቸው። ያው ተባብረው እየሰሩ እንጂ ጠብ የለም በውስጣቸው ማለት ፈልጌ ነው። ምንም ጠብ ነገር የለም፣ ጠብ የሚባል ነገር የለም። እና አሁን ያው አንድ ነገር የምነግራችሁ ነገር ሄዶ አንድ ነገር ማቆሚያ ይፈልጋል። ቆዩ እኮ በአዲስ ዓመት መስከረም አካባቢ ነው የጀመሩት ሩታና አብርሽ መጣላት፣ መራራቅ። ዳኔና ጽጌ በአዲስ ዓመት ተቀላቀሏቸው። ከዛም በፊት ተቀላቅለዋቸዋል። በአዲስ ዓመት ነው ይሄንን ያፈለቁት። አብርሽ ጽጌን ይዞ ሄደ በአዲሱ ዓመት ወዲያ ቦታጅራ። እንትናን ደግሞ ሩታን ደግሞ አዲስ አበባ ትቷት ከዛ በቃ አብረሽ እንትና ዳኔ ደግሞ ጽጌ እንትና ጋር ሩታ ጋር ምናምን እያሉ አንዳንድ እያሉ በአዲስ ዓመት ነው መስከረም 6 ወር አለፋቸው። ግን ሰሩ ማሻላ በጣም ነው የሰሩት። ሰው ይሄን ስለሚወድ ኔጌቲቭ ነገር ስለሚወድ እውነት ነገር የሆነ ነገር ይዘው የሚመጡ እንትን ስለማይል ማለት ነው። እና ሁሉንም ሰሩ ግን ሁሉም ነገር እኔ ድራማ እንደሆነ ይገባኝ ነበር ድሮ ማለት ነው። አብርሽና ሩታም እንዳትጣሉ፣ ፍቅር እና ፉፉም ያው በፍቅር ጓደኝነት አብረው አንድ ላይ ሆኑ ይችላሉ። ምክንያቱም አንደኛ ያው ፉፉ ሙስሊም ነው፣ እሷ ሙስሊም አይደለችም። ሃይማኖታቸውም አንድ ስላልሆነ በፍቅር ግንኙነት ይኖራቸዋል አይደለም። ለስራ ግን ቁርኝነታቸውን እንዳልተው አንድ እንደሆኑ ነው የሚያሳየው። በመሀል የሚወጡት አውቀው ነው ተመልካች ልብ ለመሳብ ማለት ነው። እና አንድ ነገር ያው ሄዶ ግን መቆሚያ ያስፈልገዋል። በቃኝ ማለት እና በስተመጨረሻ ይስሐቅን ማስገቡ። ይስሐቅን ጓደኝነት ያዘች። ተመልካቾቿ በጣም አሪፍ ጓደኛን ያገኘሽው እንዳለኪ ምናምን ይስሐቅን በጣም ወደዱት። በመሀል ያውላ ሲሆን ውሸት እንደሆነ ነው የማውቀው፣ ያው ድራማ እንደሆነ ማለት ነው። ግን ያዘንኩት በይሳ ነው። ያው በረመዷን ብሎ ረመዷን አንድ ነው ጀምሮ ውሸት እንደሆነ እያወቅን እሱም እያወቀ እኛም እያወቅን እንደዛ ሴቶች ጋር እየተሻሸ ጓደኛዬ ናት እኔ ጋር አፈቀርኳት ምናምን እያለ እያወራ አላህ ሂዳያ ይስጠው። ለሁላችንም ለተሳሳት ነው ሁሉ አላህ በረህመቱ ሂዳያ ይስጠን። ሌላ ምንም አይባልም። የሰው ልጅ ይሳሳታል፣ ሂዳያ የሚሰጠው አላህ ነውና አላህ ሂዳያ ይስጠውና በመሀል እሱ ገብቶም በተበላሸ ማለት ነው። እነሱ ግን አንድ ናቸው ታውቃላችኋል ሁሉም አሁን። እና ፍቅር ራሱ ለምናት ነበር ሩታን ባለፈ አይታችሁ ከሆነ አይሆንም ብላ አሸንፋ ነበር። አሁን አባቱን አምጥቶ እርቅ ስላወረዱ ደስ ብሎናል። አብራችሁ በመሆናችሁ ደስ ብሎናል ማለት ነው። እና ወደ ቤተሰብ አሁንም የምነግራችሁ ነገር እንደተለመደው በመውጫዬም በመግቢያም እንደምላችሁ ማለት ነው።
ሰብስክራይብ አድርጉኝ። እሺ ቪዲዮ ሲደርሳችሁ ሰብስክራይብ ሳታደርጉ እንዳታልፉኝ። ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ እላችኋለሁ። በተረፈ ያው ሲመቻችልኝ ከእናንተ ጋር እንደምገናኝ አንድ ቀን ተስፋ አለኝ። ስላልተመቻችልኝ ነው። ቪዲዮ ግን አሁን አልለቀውም። በተመቼ ጊዜ ነው የምለቀው። ቪዲዮ በደረሳችሁ ሰዓት ሰብስክራይብ አድርጉ።